አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና ውድ የተከበራችሁ የቻናሊ ቤተሰቦች ውድ ተመልካቾች እንዴት ናችሁ? ደህና ናችሁ? በርዕሱ እንደምታዩት እንግዲህ እህታችን የጴንጤ እምነት ተከታይ ነበረች ምስራች እና ከዚህም በፊት የካንሰር ታማሚ ነበረች። እንዳየነው ያልሄደችበት ሀገር የለም። ከካንሰርም ድና ተፈውሳ ወታም ነበር ነው የተባለው። እንደ አባባላ እንደ ቪዲዮ እንደተለቀቀ ከሆነ ማለት ነው። ዛሬ ቲክቶኩ፣ ዩቲዩቡ፣ ፌስቡኩ ቅውጥ ብሏል እና ነፍሳን በአጸደ ገነት ያኖረው። እኛ ምንም አንልም። እኛ ወደዛው ነን። ሁላችንም እነሱን ተከታይ ነን። ቀናችንን ጠብቀን ነው ያለ ነው እንጂ ሁላችንም ቀናችን ጠብቀን ሀጅ ነን። እነሱ ወደኛ አይመጡም፣ እኛንን ወደ እነሱ ምን ሄደው። ያ ጀማዓ ለሞቱት ዱአና ጸሎት አድርጉ በየእምነታችሁ። ነፍሳን በአጸደ ገነት ያኖረው። ነፍስ ማር ምን ይለው እኛ ይሄ ነው። ብናለቅስ ምን ብንል አይነሱም። ብናለቅስ እንዳለቀስን ብንሆን ቢሆን የሞቱ ቤተሰቦቻችን እንዳለ ይነሱ ነበር ማለት ነው። እንዳለቃቀሳችን። በነገራችን ላይ አረብ ሀገር አንዳንድ የሚወድላቸው ባህሪ ምን እንደሆነ ታውቃላችሁ? አረቦች ለፈለገ ነገር ለምን አልሐምዱሊላህ ይላሉ። ከዛ ውስጣቸው የተጎዳ ካሉ ያለቅሳሉ እንጂ በቃ አያለቅሱም። ደስተኛ ነው የሚሆኑት። በቃ ለምን እልቅሻ ለሞተ ሰው ስለማይጠቅም፣ ጸሎት ዱዓ ስለሚጠቅም ዱዓ ነው የሚያደርጉት ለዛ ሰው ለሞተው ሰው እንጂ አያለቅሱም። የሚያለቅሱትን ራሱ አታልቅሱ። እኔ ስንት ቤተሰቦች የሞቱ እናቴ እንደ እናቱ ነው ያሳደገችኝ፣ ጡታን አጥብታ ያሳደገችኝ አክስቴ ስትሞት እዚህ እሪ እያልኩኝ አንቺ ለምንድን ነው የምታለቅሽው? አንቺ ሙስሊም አይደለሽም እንዴ? ሙስሊም እኮ አያለቅስም። አልሐምዱሊላህ ነው የሚለው። ለሞተው ዱአ ነው እንጂ ለእናትሽ ዱአ ነው እንጂ ማድረግ አለብሽ። እንዴት ትሞቻ ምንድነው እንዴት ታለቅሻለሽ? እያሉ ሴትዮ እየተናገረችኝ እንዚጋ እያበረታታችኝ ነበር ማለት ነው። እና እነሱ እንደዛ ናቸው። እኛ ያኔ ውስጣችን ይጎዳል፣ ያስተውላል። ድሮ እንዲነበሩ ሳያልፍላቸው እንዲህ ሳይሉ ምን ሳይሉ እያኔ ውስጣችን እያስተዋለ እናለቅሳለን። በቃ ስሜታዊ እንሆናለን። ያው ስለማይመለሱ በቃ ያኔ ይሰማናል። ውስጣችን የተጎዳም ስለሆነ በፍቅርም የተጎዳ እነሱ የፈለገ ቢፋቀሩ ምን ብሎ በቃ የሞተ ሞተ ይሸኛሉ፣ ይቀብራሉ፣ ዱአ ያደርጉለታል። አለቀ ጉሉ አልሐምዱሊላህ ይላሉ። እና ይሄ ነው የአረቦችን እንትን ነገር መወድላቸው፣ አንድ ነገር መወድላቸው። እና የእህታችንን ነፍስ አላህ በአጸደ ገነት ያኖራት። ለቤተሰቦቿ እንዲሁም ለሚዲያ ህዝቦቿ መጽናናትን እንመኛለን። ሁላችንም ያውነን ጸሎት አድርጉላት። ትንሽ በመጥፎ በሽታ ታማ ድና ያ ነገር ለቋት ደስተኛ ሆና ለመኖር ስትመለስ እንደገና ሌላ በሽታ እዟት በሌላ በሽታ ስትጠቃ ትንሽ ያሳዝናል። ሞት ያለ ነው። ሞት ለማም አይቀርም። ለማም ለበኒ አደም ለማም ለረሱላችን ሰለላሁ ዐለይሂ ወሰለም አልቀረም። ሁላችንም ሀጅ ነን፣ ሁላችንም ማሽ ነን፣ ሁላችንም ፈራሽ ነን። እና የሞተችዋን አላህ ነፍስ ማር ብለናል። ነፍሳን በአጸደ ገነት ያኑረው። ያ እንግዲህ ምን ይደረጋል? አትግደለን፣ አታሳምመን አንልም። መብቱን እንደፈለገ ማድረግ ይችላል። እንደፈለገ እኔ አሁን በዚህ ደቂቃ ላይ ወስደኝ ይችላል። በሰው ሀገር እንደፈለገ ማድረግ ይችላል እኮ መብቱን እኮ መከራከር አንችልም። መብት የለንም። መብቱ ነው። እንደፈለገ ማድረግ ይችላል መብቱ ማለት ነው። እና ጸሎት አድርጉላት በየእምነታችሁ ማለት ነው። ቲክቶኩም፣ ፌስቡኩም፣ ዩቲዩቡም በቃ ድብልቅልቅ ያለው ማለት ነው። እና በተለይ ጴንጤ እምነት ስለምታገለግል ህዝቡ በጣም ቪዲዮዋን ሼር እያደረገ ባይራር ነው ምን እየወጣ ነው። እና እንደዚህ ነው በቃ ሞት እንዲህ ናት። በቃ አንዴ መታ ጸጥ አለቀ። እከሌ ሞተ ይባላል። ለሳምንት ምናምን ነገር አዘን ይኖራል። ከዛም በኋላ ያ ሰው ይረሳል። ውስጣችሁ እኮ አትረሱትም። ምሳሌው ቤተሰቡ አይረሳም።
ኢላ የውመል ቂያማ እና እቻ ጸሎት አድርጉላት ሁላችሁም በየእምነታችሁ ይመስላል። ነፍስ ማርበልና እንግዲህ